አሁን ለምሳሌ ይሄ ፍቅር ያለው በማንና በማን መካከል ነው ብልክ በአብና በወልድ መካከል ትለኛለህ። ማንነትን ስለጠየቁ ማለት ነው። ምንነትን ከጠየቁ ደግሞ ይህ ፍቅር በምንና በምን መካከል ያለ ሪሌሽንሺፕ ነው ማለት። ፍቅር እኮ በማንነቶች መካከል ያለ ግንኙነት ነው። እነዛ ማንነቶች እኮ ምንነት አላቸው አይደለም? በምንነት ያው ግን ለምሳሌ ማንነቶች ፍቅር ለምሳሌ እኔ ያለው ሚስቴ ያለች ልበልና እንደ ምሳሌ በማንነቶች መካከል ያለ ግንኙነት ነው። እነዛ ማንነቶች እኮ ምንነት አላቸው የላቸውም እንዴ? ማንነትና ምንነት እኮ አይነጣጠልም። ግን ምንነት ስንል እኮ እያወራን ያለነው መጀመሪያ ስለተፈጠረ ሰው ነው። ስለተፈጠረ እንስሳ፣ ስለተፈጠረ ነገር ነው እያወራን ያለነው። ምን እንደሆነ ታውቃለህ? አብና ወልድ ምንነት አላቸው አይደለም? ምንነት አላቸው። አንድ ምንነት አላቸው። ምንድን ነው ምንነታቸው? ያለም ሁሌም የሚኖር ብሎ እግዚአብሔር ራሱን የጠቀሰበት ቃል አለ ኦሪት ዘጸአት ላይ። ማለት አምላክ፣ አንድ አምላክ፣ ምንነታቸው አንድ አምላክ ነው። ኦኬ፣ አንድ አምላክ ከሆነ እነዚህ የተለያዩ አካሎች ሲዋደዱ ምንና ምን እየተዋደዱ ነው ብለን ነው መረዳት የምንችለው? አካሎቹን ፍቅራቸውን በማንነት ነው መግለጽ የምንችለው። በምንነት ከገለጽን ግን አንድ አምላክ ብለን ነው የምንገልጸው። አንድ አምላክ ሶስት አካል ግን ሪሌሽናል ተግባቦታቸውን በማንነት ነው የምንገልጸው። አብ እግዚአብሔር ልጁን ወልድን ይወዳል ብለን ነው የምናወራው። በማንነት የምንገልጽ ፍቅሩ እንደዛ አይነት ሲዋደዱ ከማንነታቸው ምንነታቸው ይነጠላል ማለት ነው። ማለት በማንነት ደረጃ ስናወራ መንፈስ ቅዱስ ሰራጺ ነው እንላለን። ወልድ ልጅ ነው እንላለን። አብ አባት ነው እንላለን። አባት ልጁን ወዷል፣ ልጁን እንደወደደ እኛንም ይወደናል እንላለን። አንዴ መሀል ልግባ እዚህ ላይ። እሺ፣ እኔ ምን አገባኝ ግባ። ኦኬ መሳይ፣ ለምሳሌ አሁን የሆነ ቀጭኔ ያለችው እዚህ ጋር ሁሌ የሚለጥፋት ቀጭኔ ማለት ነውና ቀጭኔን ይወዳታል። ቀጭኔን ይወዳታል። ሁሉም ያውቃሉ። እዚህ 252 ሰዎች ማያውቃል ብዬ አላስብም። የምር ማለት ነው። እና ስለዛ ያቺ ቀጭኔና ይዋደዳሉ ስንል ምንና ምንድን ነው የተዋደዱት? ምን ነው የወደደው? ይኸው ከታች የለጠፈውን ከስሙ አጠገብ ያለው ማለት ነው። አንድ ሰው ቀጭኔን ነው የወደደው። ምን ነው የወደደው? ሰው እንስሳን አይደለም? ግን እንትን አይሻልም ነበር? ውሻ ድመት አይሻልም ነበር? ቀጭኔ ላይ ተንጠልጥሏል እንጂ። ስለዚህ ሊገባ ይችላል። ስለዚህ ሰው እንስሳን ወደደ ነው የምንለው አይደለ? ምንን ወደደ ካለን ሰው እንስሳን ወደደ ነው። እሺ፣ በዚሁ መሰረት እኔን እንኳን አይወደኝም፣ ግን ለምሳሌ እኔን ይወደኛል እንበልና ምንን ነው የወደደው? እንግዲህ አሚር የሚባል ማንነት ሰው የሆነ ምንነት ነው የወደደው ነው መልሱ። አሚርን ይወዳል ሲባል ምንን ነው የወደደው? ሰውን ነው አይደል የወደደው? ሰውን ነው የወደደው። ቴንክ ዩ። እሺ፣ አብ ወልድን ይወዳል ሲባል ምንን ነው የወደደው? እዛ ላይ ኮሎኛ ያለ ነው። እንደዛ ማለት አንችልም። ጌታ ሆይ መልስ። አሁን በመለስከው መልኩ መሳይ እንዴ፣ ስለ ፈጣሪ እንደዛ ማለት አንችልም። ኧረ እባክህ፣ ስለ ፍጡር እንደዛ ማለት እንችላለን። ስለ ፈጣሪ ግን እንደዛ ማለት አይቻልም። ፈጣሪ የተከበረ ነገር ነው። እሺ፣ አብ ምንድን ነው? አብ ምንድን ነው? እንግዲህ ፈጣሪ እንደሆነ ነው። አብ አምላክ ነው። እሺ፣ ወልድ ምንድን ነው? ወልድም ያው አንድ አምላክና አንድ ፈጣሪ ነው።
ወልድም አምላክ ነው። ስለ ምንነት እየጠየቅኩ ነው። ስለዚህ ወልድም አምላክ ነው፣ አብም አምላክ ነው። አብ ምንድነው ስለ አምላክ ነው አልከኝ። ወልድ ምንድነው ስለ አምላክ ነው አልከኝ። ስለዚህ አብ ወልድን ይወዳል። ማንን ይወዳል? መሳይ የሆነች ነገር ግን ላስተካክልልህ አሚር። ማንን ይወዳል? አብ ወልድን ይወዳል። ማንን ይወዳል አልኩ? አይ አንድ አምላክ ሌላን አምላክ ይወዳል ብዬ እንድመልስ ነው የፈለግከው፣ ግን እንደዛ አይደለም እኮ ያልኩ ነው። ማን ነው ያልኩ? አይ ምንነት ላይ አልመጣሁም። ማንን ይወዳል ነው ያልኩ። አብ ወልድን ይወዳል። አብ ልጁን ይወዳል። አባት ልጁን ይወዳል። አንደኛ አብ ወልድን ይወዳል። በጣም ጥሩ። ምንን ይወዳል ማለት ምን በለው። አምላክን ይወዳል። መሳይ ግን እንደዛ አይደለም። በጣም እኮ ይህ ግልጽ የሆነ ነገር እኮ ነው። ፈጣሪ አረጃ ቀጥል። በቃ ትራይቲዝም የሚባል ምንፍቅና እንደነበረ ታውቃለህ አይደል? አሚር በክርስትና ውስጥ በ3ኛው እና 4ኛው ክፍለ ዘመን በ4ኛው ክፍለ ዘመን ማለት ነው። አይ ዶንት ኖ እኔ አሁን መሳይ እንዴት እንደምትረዱት አላውቅም። ማለት እኔ አሁን የምር እኔ እንጃ በጣም ክሊር የሆነ ነገር ነውና እስቲ እኔው ከእንትና ጋር ቀጥሉ። ትንሽ ደግሞ እኛ እናዳምጥ። አቤኒ ያለክ እንዴ? ወንድም አቤኒዘር ሰላም ላንተ ይሁን። ሰላም ጃቢር፣ እንዴት ናችሁ? ሰላም ነው አይደል? የት ሄደን የጠፋው? አለው ትንሽ እረፍት ወስጄ ነው። ተመለስክ? ተመልሻለሁ። እንዴት ናችሁ? አልሐምዱሊላህ ደህና ነን። እስቲ ትንሽ ተወያዩ። እስቲ አንተን ደግሞ እናዳምጥ። ያንተ ውይይት ናፍቆኛል። እስቲ ጥያቄ መጠየቅ ይቻላል? ግን ተወያዩ፣ ችግር የለም። እሺ አቤኔዘር ሙስሊም ነህ? እኔ አንድ አምላክ ነው። አንድ አምላክ አለ ብዬ ነው የማምነው። ስላሴ አለ። አንተን ሙስሊም አይደለህም? እንግዲህ ምን ማለት ነው ሙስሊም? ምን ማለት እስልምና መሐመድና አላህን እንትን አትከተልም? በመሐመድ አስተምህሮ አላህን አታመልክም? የስም ልዩነት ነው ብዬ ነው የማስበው። አንድ እግዚአብሔር አለ ብዬ ካመንኩኝ አይበቃም? ያን ነው የማምነው እኔ። ቆይ እንደ የአይሁዶችንም ትቀበላለህ ማለት ነው? አይሁድ ላይክ የእነሱም አንድ አምላክ ይላሉ፣ ግን እነሱ ኢየሱስን አያምኑም መሰለኝ። አይ ድንገት ከሙስሊሞችም ጋር አንተን አግኖስቲክ ነህ እንዴ? ነው እንዴ? ነው ቆይ አልገባኝም። ጃቢር ያቀኛል እኮ እኔን። ግን ያው እኔም ራሴን እንደዚህ በዲኖሚኔሽን መወሰን አልፈልግም። አንድ አምላክ አለ ብዬ ነው የማምነው። በቃ ስሙ መጥራት ደብሮ ነው። አግኖስቲክ ነህ። ግን ሙስሊሞችን አንድ ጥያቄ በጠይቅ ከፈቀድክልኝ እንቀጥላለን ከአንተ ጋር። ወይ እሺ ቀጥሉ። እኔ አዳምጣለሁ። ለመማር ነው የገባሁት ዛሬ። ጃቢርም ናፍቆኛልና ሳይው ደስ ብሎኝ የገባሁት። እሺ ጥሩ። እስኪ ሙስሊሞች መልሱልኝ። አላህ ፍጥረታትን በምኑ ነው የፈጠረው? አሚር ወይ ጀማል ወደዛ ገባ። ስላሴ ይብቃ። 40 ደቂቃ ምናምን ወራን። ያው እንትን ነው እድሜ ልክ ብናወራው እንረዳለን ማለት ላይሆን ይችላል። ከስር ያሉ ሰዎች ያው በቃ ሰምተዋል። ከአቤኔዘር ጋር በምን ተስማማ? አይ እናንተን ልጠይቅና ከእሱ ጋር እንቀጥላለን። ችግር የለውም። በቃ እሺ ቀጥል። ያው ከእስልምና አንጻር መልሱን ስለፈለኩኝ ነውና፣ ወይ አሚር እየሰማኝ ከሆነ እኔ መልስልሃለሁ። ቀጥል። አላህ ፍጥረታትን የፈጠረው በምኑ ነው? በቃሉ በእጁ። እሺ ቃልና እጅ አለው ማለት ነው። በቃ ስለ ቃሉ ፈጣሪ። ጥሩ እሺ፣ ቃሉ ያው በቃሉ ነው የፈጠረው። ስለዚህ ቃል ፈጣሪ ነው ማለት ነው አይደለም? የሚፈጥር ሆኖ ግን ፈጣሪ ያልሆነ አካል አለ። ያው ምን እንደሆነ ታውቃለህ? አሁን ቃል ፈጣሪ ነው ካልን ፈጣሪነቱን ከአላህ ውጭ ማጽደቅ አለብን፣ ወይ ደግሞ ከአላህ ውጭ የያዘ ማንነት መስጠት መቻል አለብን። እኛ ደግሞ የአላህ ቃል ማንነት አለው ብለን አናምን። አይ ማንነት አይኑረው ችግር የለውም፣ ግን የአላህ ቃል ፈጣሪ ነው ወይስ አይደለም ነው እኮ ጥያቄው። መፍጠሪያ ነው። በቃሉ ነው የፈጠረው ብለኛል። ስለዚህ በቃል ሲፈጥር ፍጥረት የተገኘው በአላህ ቃል ነው ማለት ነው።
ስለዚህ ፍጥረታት የተገኙ በአላህ ቃል ነው። ኖ አላህ በቃሉ ነው ፍጥረታት ያስገኘው እኮ በቃሉ ነው ያስገኘው አይደለ? ስለዚህ ቃሉ አስገኝ ነው ማለት ነው። ማስገኛ እንዴት ልትለኝ ትችላለህ? መጽሐፍ ቅዱስ እጅ ላይ ያለ ላስረዳክ። በመጽሐፍ ቅዱስ አይ ችግር የለውም። በራስ አንጻር አሁን እስኪ በራስ አንጻር እስኪ መልሰው። በቃ አላህ ባህሪ ያለው ለምሳሌ አላህ ፍጥረቶቹን ይወዳል። የሚወደው በፍቅሩ ነው። ገባ አይደለም? የሚወደው በፍቅሩ ነው። አላህ ፍጥረታትን ይፈጥራል። በሚፈጥርበት ነገር ነው። የሚፈጥርበት ኢንስትሩመንት አለ። ያ ኢንስትሩመንቱ ደግሞ ቃሉ ነው። ቃሉ ምንድን ነው? እሺ ቃሉ ፈጣሪ ነው ፍጡር ነው? መፍጠሪያ። አይ ከፈጣሪና ፍጡር ቅድም አይነት ስትሰጡኝ የነበረው አይነት ምርጫ ማለት ነው። ፈጣሪ ወይ ፍጡር ነው? ሶስተኛ ነገር ሰጠው እኮ መፍጠሪያ። ሶስተኛ። ስለዚህ ፍጡርም አይደለም ፈጣሪም አይደለም፣ ግን መፍጠሪያ ነው። ሶስተኛ ነገር ሰጠው እኮ። እኔ እንዲህ እንትን ለመግለጥ ነው እንትን ነው ለማለት ነው። እኔ አልገባ እንዲህ በሰውኛ በፍጡርኛ ምናምን ነገር አልልክም። እኔ ምልክ ምንድን ነው ትክክለኛ ምን ሰጣለሁ። የአምላካችን የአላህ ቃል የአላህ መፍጠሪያ ነው። ፍጡርም አይደለም ፈጣሪም አይደለም። እሺ ስለዚህ ያ የአላህ ቃል ከአላህ ጋር ለዘላለም የሚኖር ነው አይደለ? ወይንም ማን ነው የሚኖር ነው ስትለው ማን ነው? አሁን የሆነ እኮ ይሄኛው ባህሪው እኮ ነው። ስለ ባህሪ ነው እያወራን ያለ ነው። የአላህ ቃል የሱ ባህሪ ነው። ስለዚህ አሁን ለምሳሌ እኔ ንግግር አለኝ። የኔ ንግግር እኔ አይደለም አይደለ? ወይንም የሆነ ለተነጠለ አካል አይደለም፣ ግን ደግሞ ከኔ ጋር ዘላለም ነዋሪ ነው እኮ። ያንተ ስለሆነ ከአንተ ጋር ይነጣጠላል። ስለዚህ ከአላህ ጋር የሚኖር ፈጣሪም ፍጡርም ያልሆነ አካል አለ፣ እንትን ነገር አለ ማለት ነው። ምንድነው ነገሩ? ራሱ ምንድነው? የአላህ መፍጠሪያ ቃሉ እኮ ባህሪው ነው። ስለ ባህሪ እኮ ነው እያወራኝ ያለው እኮ። ባህሪው ቢሆንም የአላህ ባህሪ ውስጥ ፈጣሪም ፍጡርም ያልሆነ ነገር አለ ማለት ነው አይደል? እኮ እሺ፣ ነገር አይደለም አትሪቢዩት ነው። ስለ ባህሪ አወራ። ለምሳሌ ላስረዳክ አልኩህ እኮ እኔ ከፈለክ በጣም በቀላሉ ላስረዳክ። ጃብሬ ሰላሙ አለይኩም። ቅድም ኦሜጋ የወረደው ስለ ማንነትና ምንነት ማቀው ታሪክ የለኝም ብሎ ነበር። ስለ ማንነትና ምንነት ካላወቅ አይገባኝም ብለህ ነበር መጀመሪያ ወርደ ስትገባ። ኧረ እንትን ነው እንዴት እንደወረድኩኝ አላውቅም። መውረድህን አይደለም አይገባኝም አይደለም፣ ልንግባባበት አንችልም ነው። አሁን ጥያቄ ልታቋርጠኝ ነው ወይስ እንዴት ነው? ላቋርጥ አይደለም ሀቢቢ፣ አንድ ሀሳብ ላስቀምጥ። ቅድም ስትወርድ አይ ነው ኔትወርክ አስወርደ ይሆናል፣ ግን ምን ብለህ ነበር? ስለ ማንነትና ምንነት አይገባኝም ብለህ ነበር። ስለዚህ ስለ ማንነትና ምንነት ካልገባው ይሄኛው እንደ ጥያቄ አድርገህ ማንሳት ችግር ይፈጥርብሃል ብዬ አስባለሁ። ስለዚህ መጀመሪያ ማድረግ ያለብህ ስለ ምንነትና ማንነት ወይም ጀስት ኖርማሊ አርጊውመንት ሳታረግ ጠይቀው ጃቢር፣ ካልሆነ ፐርሰናሊ ደግሞ ስለ ማንነትና ምንነት ብታጠና ሞር የበለጠ ኢንጌጅ ታደርጋለህ ብዬ አስባለሁ። አም ጀስት ጊቪንግ ዩ አድቫይስ ነገር ማለት ነው። ቅድም እንደዛ ብለህ ስለዋል ካልገባ አይዲያው ከሌለ አርጊው የምታደርገው ነገር ብዙም ፕሮግረስ አታደርግም ብዬ አስባለሁ። ጃቢር ይቀጥል። ችግር ነው